ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ። እርግጥ ነው ጠፍቼ ነበረ። አንዳንድ የጥበብ ትምህርቶችን እንዲሁም መንፈሳዊ መፍትሄዎችን ከመልቀቅ ታቅቤ ነበረና እንዲሁ ዛሬ ደግሞ ተመልሻለሁኝ ማለት ነው። እግዚአብሔር ፈቅዶ እንግዲህ የተለያዩ መንፈሳዊ የጥበብ መፍትሄዎችን መልቀቅ የተውኩበት ምክንያቶች ስላሉኝ ነው ማለት ነው። እንግዲህ ከዛ ውስጥ ከነዛ ምክንያቶች ውስጥ አንዱ የአብዛኛው ሰው አስተያየት ነው ማለት ነው። የአብዛኛው ሰው አስተያየት ስል ምን ማለት ነው? እንደዚህ አይነት ነገሮችን በምትለቁበት ሰዓት የተለያዩ ሰዎች በማይገባ መልኩ እየተጠቀሙ ራሳቸውንም እየጎዱ እንዲሁም ደግሞ የማይሆን ነገሮችን ወደ ራሳቸው እየሳቡ ነው በሚል ምክንያት እንዲህ አይነት መንፈሳዊ መፍትሄዎችን ከመልቀቅ ለተወሰነ ጊዜ ታግጄ ነበርና አሁን ደግሞ እንግዲህ በተለያየ መፍትሄ መጥቻለሁ ማለት ነው። እንግዲህ መፍትሄውም ምንድነው? መንፈሳዊ ነገሮችን ከመልቀቅ ይልቅ በአስማት በድግምት ቃላት የሚሰሩ መፍትሄዎችን ለእናንተ ማጋራቱ ለጊዜው ተወት በማድረግ የተለያዩ ገቢሮችን ብቻ በመጠቀም ገቢሮች ማለት እጽዋቶችን በመጠቀም ለተለያዩ ነገር መፍትሄ ማግኘት የምትችሉበትን የየትኛውንም ህቡ ስም ወይንም ደግሞ ሚስጥራዊ ስም ሳትጠሩ እጽዋትን ብቻ ቆርጦ በመጠቀም ለተለያዩ ነገሮች መፍትሄ የምታገኙባቸውን ይዘቶች ነው የምለቅላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ የተለያዩ መፍትሄዎችን ከመልቀቅ ዘግይቼባችሁ እንዲሁም ደግሞ ታቅቤባችሁ ስለቆየሁኝ ይቅርታ እየጠየቅኩኝ ዛሬ ይዤ ወደ መጣሁት አንድ አስገራሚ እጽዋት አለ። እሱን የምነግራችሁ ይሆናል ማለት ነው። ተከታተሉኝ። እንግዲህ ውድ ቤተሰቦቼ ከዛ በፊት እንደተለመደው የምለቅላችሁን ቪዲዮ ላይክ በማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ የደውል ምልክቱን በመንካት ሰብስክራይብ አድርጋችሁ የተለያዩ መፍትሄዎችን የአባቶችን ጥበብ እዛ ላይ ማግኘት ትችላላችሁ ማለት ነው። ውድ የቻናሌ ቤተሰቦች ዛሬ አንድ አስገራሚ ስለሆነች ተክል ነው የምነግራችሁ ማለት ነው። እሱም ምንድነው? ጭቁኝ ይባላል። ጭቁኝ ማለት እንግዲህ የምታውቁት ከሆነ እጅግ በጣም የሚሸት ሽታው በጣም መጥፎ የሰውን የማያቀርብ ከሚባሉት ውስጥ የሆነውን የመድኃኒቶች ቁንጮ ማለት ይቻላል። ጭቁኝ በጣም ጠቃሚና ለሰው ልጆች የሚሰጠው ብዙ አይነት አገልግሎት አለ። እንግዲህ እሱን አንድ ባንድ እያደረኩኝ ለምን እንደሚጠቅሙ ምን አይነት አገልግሎቶችን እንደሚሰጡ የምነግራችሁ ይሆናል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ስለ ጭቁኝ ሲነሳ ጭቁኝ በጥበብ መጽሐፍት ውስጥ መራራው መድሃኒት ተብሎ የሚታወቅ ሲሆን ከመናፍስትና ከባህላዊ ሕክምና ጋር ያለው ቁርኝት እጅግ ጥልቅ ነው። ጭቁኝን ከጥበብ ጋር አያይዤ በጥልቀት እንዲህ እዘረዝርላችኋለሁ። ጭቁኝ በባህሪው እጅግ መራራ በመሆኗ በመንፈሳዊ ዓለም ውስጥ እንደ መርዝ ማርከሻ ትቆጠራለች። እርኩሳን መናፍስትን ማራቂያ ነው። አንደኛው እንግዲህ ጭቁኝ በቤት ውስጥ ስትታጠን መጥፎ ሽታና መጥፎ ንዝረት ያላቸው መናፍስት
ወይንም ደግሞ እንደ ዛር እና የጭንቀት መናፍስት አካባቢውን ለቀው ይሸሻሉ ማለት ነው። አንደኛ ጥቅሙ ይሄ ነው። ሁለተኛ ደግሞ የሌሊት ጭንቀት። የሌሊት ጭንቀት ማለት በህልም ለሚመጡ መናፍስት ጭቁኝ አጥር ናት። ማታ አጥኖ መተኛት ወይንም ቅጠሉን ትራስ ስር ማድረግ የህልም ዓለምህን ከወራሪ መናፍስታት ይጠብቃል ማለት ነው። ውድ ቤተሰቦቼ ሁለተኛ ጥቅሟ ይሄ ነው ማለት ነው። ሶስተኛ ደግሞ የተበላ መተት መበጥበጫ ማለት ነው። በምግብ ወይም በፈሳሽ መልክ የተሰጠ ክፉ ነገር ሆድ ውስጥ አሟልቶ ወይንም ደግሞ አጥረግርጎ ያወጣል ማለት ነው። ሌላኛውና አራተኛ የጭኩኝ ጥቅም ደግሞ አይነ ጥላን መግረፊያ ነው። አይነ ጥላን መግረፊያ ስንል ግርማን የሚጋርድና እድልን የሚዘጋ አይነ ጥላ አለ እንደምታውቁት። ይህንን አይነ ጥላ በንዝረቱ ያባርራል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች አራተኛው የጭቁኝ ጥቅም ይሄ ነው ማለት ነው። እንዲሁም ደግሞ አምስተኛ ደግሞ የቤት በረከት ማጽጃ። የቤት በረከት ማጽጃ ማለት ጭቁኝን ማጠን ቤት ውስጥ ያለ የጭንቀትና የድብርት መንፈስ ያጸዳል ማለት ነው። እኚህ መንፈሶች እኚህ ዱካክ የሚለቁ መንፈሶች ከለቀቁ ደግሞ ቤታችን ውስጥ በረከት ይገባል ማለት ነው። እና እንዲሁም ስድስተኛ የጭቁኝ ጥቅም የህልም ጥበቃ ናት። በትራስ ስር ቅጠልን ማድረግ ማታ በመናፍስት ከመታወክ ይጠብቃል። የጭቁኝን ቅጠል ትራሳችን ስር አድርገነው ስንተኛ የሚያስቀባጥር ህልም እንዲሁም ደግሞ በመናፍስት የሚያስፈራ ህልም ያጸዳል ማለት ነው ከአጠገባችን። ሌላኛውና ሰባተኛው ጥቅሟ ደግሞ ሉሲድ ድሪሚንግ የሚባለውን ማለት ነው። እንግዲህ ሉሲድ ድሪሚንግ የሚባለው ንቁ ሆኖ ሚስጥራትን በህልም ለማየት አእምሮን ያነቃል ማለት ነው። ሰባተኛው የጭቁኝ ጥቅም ደግሞ እንግዲህ ቤተሰቦች አጠር አጠር እያረኩ ነው የምነግራችሁ። ክፉ አይን ነው። ክፉ አይን ማለት በሰዎች ምቀኝነት የሚመጣን ቡዳ ወይም አይነ ንዝረቱን ሰብሮ የመመለስ ኃይል አለው ማለት ነው ጭቁኝን መጠቀም። እንግዲህ ውድ የቻናሌ ቤተሰቦች ጭቁኝ ይህንንና ሌሎችም ብዙ መንፈሳዊ መፍትሄዎችን አለው ማለት ነው። ይህንን መንፈሳዊ መፍትሄዎች አንድ በአንድ እያረኩኝ ከዚህ በኋላ